الوحي عنوانا وشاد من نوره في القلب إيمان. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. ودي دعواتي بتكتاتاي ودموچنا هاتوچ الله سبحانه وتعالى يطبقاችሁ ሷሊሁን ልጆችን አላህ ይስጣችሁና ዛሬም እንደስተዛሬው ስለ ልጆች ነው የማወራው። የልጆችን ሐቅና አባት መወጣት እንዳለባቸው እና አስረኛው ሐቅ ከተወለዱ በኋላ ያለብን ልጆቻችን ለጋብቻ ሲደርሱ ሷሊ የሆነ ሚስት እንምረጥለት፣ ሷሊ የሆነ ባል እንምረጥላት የሚል ነበረ። ምክንያቱም እኛ ተንከባክበና አሳድገን ስናበቃ ዲና ሲዘን ስነ ምግባር አንጸና አሳድገን ያልሆነ ባል መጥቶ ያልሆነ ሚስት መጣ እንዲያጠፉብን ማለት ነው። فإن هذا من تمام النصيحة لهم ለነሱ ምክራችንን ምናሟላበት ሁኔታ ነው። ለነሱ ጥቅም ምናስብበት ማሟላው ይሄ ነው። ومن تحقيق حقوقهم ሐቃቸውን ምናረጋግጥበት ነው። وعلى الأب أن يحذر من عضل البنت وإجبارها على الزواج ممن لا تريد الزواج منه አባት ጥንቃቄ አድርግ ሲል ልጅ ላይ ግድ ይሄን ታላገባህ ብለ የሆነ ሀብታም ስለሆነ ምንም ዲን የሌለው አግቢ ይሄ ነው ላንቺ የሚሆንሽ ብለ አስገድደህ እንዳትደራት አደራ። ነብዩ አለይሂ ሰላቱ ወሰለም ሴት ልጅ ማስገደድ የለም ብለዋል። አግብታ የምታቅም ተሆነ የሷ ምክር ሳይገኝ፣ አግብታ የማታቅም ተሆነ ደግሞ የሷ ፍቃድ ሳይገኝ እንዴት ፈቅድ ያለ ታፍር የለም ወይ ቢሏቸው ዝምታዋ ፍቃድ ነው ብለዋል። እና ሴት ልጅ ብኮንም ማለት ነው እኔ ነኝ ማቀላት ብለህ ያልሆነ ወንድ እንዳትድራት። አንቺም ልጃችን ሆይ አባትሽን ታታማክሪ ልታገቢ አይፈቀደሽ ለኒካህ ላ ቢወልይ አንደኛ። ሁለተኛ ዲን የለው ሆኖ አንቺ ማታቂው መጥፎ ስነ ምግባር ኑሮት ታይ ይሄ ልጅ አይሆንሽም ታረሽ አባትሽን ስሚ ነው ምለው። በጥቅሉ ልጆቻችንን የምንድራቸውን የትዳር ጓደኛ እንይላቸው፣ እናስበው ምን አይነት ነው ብለን መጠበማ ማየት አለብን፣ ማጥራት አለብን፣ ማጥናት አለብን። ወንአኪዱ ሁና على انه يجب على الاب አባት ላይ በጣም አጥብቀን ልንመክር የምንፈልገው ግዴታ ይሆንብሃል አባቱ አንተ ተقي الله في ابنتك በልጅህ አላህን ልትፈራ فيبحث لها عن الزوج الصالح صالح የሆነን ባል ምረጥላት النافع الذي ينفعها የሚጠቅማት የሆነን صالح የሆነን ባል ምረጥ። ويصونها في دينها ودنياها በዲኗም በዱንያም የሚጠብቃት ويكون امنا عليها باذن الله تعالى በሷላ አማናውን የሚወጣ ባል መርጠህ ዳራት አደራ። ተመካክረህ ልጅ ጋራ እሷም አንተም ያመናችሁበት ዲን ያለው አላህን የሚፈራ ለወደፊት ጥሩ ልጅ የሚያሳድግ ያው ሰንሰለቱ ይቀጥላልና አንተ የልጅህን ሐቅ ወልደው በፊት ጥሩ ሚስት በመምረጥ ሐቁን ተወጣ እንዲያልነው ሁሉ ከذلك ልጃችንም እንደዛው ወንዱንም ማለት ነው። ወንዱንም እንድረው ሚስት ሷሊ መሆኗን ማየት አለብን። መልኳን ብቻ አይተን ዘሯን ብቻ አይተን ገንዘቧን ብቻ አይተን ምንገባ ለልጃችን መከራ ነው። አተተሟላ አራቱ መርሐባ ታልተሟላ ግን በቃ ይቅርበት። ዲን ያላት ትመረጥ። ነገ ሷሊ ሆን ልጅ ወልዶ ልጅህ ያንተን ዘር ያስቀርልሃል። ነገ የአባቴንም አያቴንም እያለ ያው በትርፍ ላይ ትርፍ ማለት ነው። አባቴንም ማርልኝ አያቴንም ማርልኝ እያለ ዱዓ የሚያደርግ ልጅ እንዲፈጠር ያደርጋልና አንተ የለፋህበትን የልጅህን ሷሊህነት ለመጠበቅ ያስችለዋልና ልጆቻችንን የምንድራቸውን የትዳር ጓደኛ እንምረጥላቸው የሚል ነው። ሌላው 11ኛው الدعاء لهم بعد الولادة أو بعد الظهور إلى الدنيا بالصلاح والإصلاح والتوفيق دعاء እናድርግላቸው የሚለው ተተወለዱ በኋላ ሳይወለዱ የልጆቻችን ሐቅ ዱዓ ማድረግ ነው ብለን ነበር። ተተወለዱም በኋላ እንደዚሁ ሷሊህ እንዲሆኑ በዱዓ እንገዝ። ይሄ ሁሉ ጥረት እስከ 10 ድረስ ያየነውን ጥረት እያደረግን ዱዓ እንጨምርበት ነው።
የኛ ጥረት ብቻ አይደለም የሚሆነው። አው ተጣርና አላህ ያግዘናል። ዱዓ ስንጨምርበት ደግሞ የበለጠ የተሳካና የተሟላ ይሆናል። ወአስሊህ ሊ ፊ ዙርየቲ ኢኒ ቱብቱ ኢለይክ ያ ሷሊህ የሆነ የጀነትን ሰው አላህ ሱብሓነሁ ወተዓላ ሱረቱል አሕቃፍ ላይ ሲነግረን 15ኛው አንቀጽ ላይ ተሚያረገው ዱዓ ውስጥ ምን ይላል? በልጆች ዙሪያ ላይ ጌታዬዋ አስተካክልልኝ፣ አሳምርልኝ ልጆችን ወደ አንተ ተመልሻለሁ ተጥፋቴ ይላል ብሎ ገልጿል። አላህ ሱብሓነሁ ወተዓላ የሷሊህን ሰው መገለጫ ማለት ነው፣ የጀነትን ሰው መገለጫ። ወመን ረዘቀሁ ላሁ ልኢናስ ፈዐለይሂ ሪዷ ቢማ ከተበሁ ላሁ ለህ። እዚሁ ጋር ተያይዞ አላህ ሴት ልጅ የሰጠው ሰው ለምን ሴት ሆነች ብሎ የአላህን ስጦታ ሊጠላ አይገባም። ሚስቱንም ሊያሳቅቃት ሊያሸማቅቃት አይገባም። አላህ ሱብሓነሁ ወተዓላ ለአንተ የምትጠቅምህ ይህች ናት ብሎ ሴት ልጅ ሰጥቶሃል። ሴት ልጅ እኮ ከወንድ አታንስም፣ ወንድ ተሴት አይበልጥም። አላህ ዘንድ መብለጥ በተቅዋ ነው። ኢነ አክረመኩም ዒንደላሂ አትቃኩም ነው። የሰጠህን ባሳለፍነው ትምህርታችን መሰረት ምክራችን መሰረት በተቅዋ ላይ አንጸህ አሳድገው አሳድጋት እንጂ ወንድ ሴት መሆኑ አይደለም። አላህ ሱብሓነሁ ወተዓላ እሱ ነው ለኛ ይሄ ወንድ ይገባዋል ይሄ ሴት ይገባዋል ብሎ መርጦ የሚሰጠን እንጂ እኛ አይደለንም። ይሄንን ቁርአን ላይ ገልጾታል። የሃቡ ሊመን የሻኡ ኢናሰን ወየሃቡ ሊመን የሻኡ ዙኩር። አላህ ለፈለገው ሴት ይሰጣል፣ እንደውም ያስቀድመው እሱ ነው። ለፈለገውም ወንድ ይሰጣል ይልና አው ይዘውጁሁም ዙክራነ ወኢናሳ፣ ወይም ወንድና ሴት አድርጎ አቀላቅሎ ይሰጣል። ወይጀዐሉ መን የሻኡ ዓቂማ፣ ለፈለገውም እኮ መሃን ያደርጋል ይላል። አልሐምዱሊላህ እንኳን መሃን ያላደረገህ አልሐምዱሊላህ። አላህ ሊሰጥህ አይደለ እንዴ? ወንድም ቢሆን ልጅ ነው፣ ሴትም ቢሆን ልጅ ናት። ሁለቱንም አላህ ሷሊህ አድርጎ እንዲያሳድግልህ ዱዓ እያደረክ ጥረት አድርግ እንጂ ግድ ወንድ ታልሆነ ሱብሓነላህ መሆን የለበትም። ይሄ የጃሂልያ ተግባር ነው፣ የሙስሊሞች ተግባር አይደለም። እንደውም ነቢዩ ዓለይሂ ሰላቱ ወሰላም አጅር ያለው በማሳደግ ዙሪያ ሴት ልጅ እንደሆነ ነው ያስቀመጡት። ወንድ ልጅንማ ለራስ ብለህ ታሳድገዋለህ። ምን አሉ ነቢዩ ዓለይሂ ሰላቱ ወሰላም? አይሻ ባስተላለፈችው ሐዲስ መን የሊ ሚን ሃዚሂ ልበናቲ ሸይአን፣ ተነዚህ ልጆች አንዳች ነገር ተንከባክቦ የሚያስፈልጋትን ነገር አሟልቶ ደረጃ እስከምትደርስ ድረስ ጥረት አድርጎ ደረጃ አድርሶ ያሳደገ ሰው ፈአሕሰነ ኢለይሂነ፣ ለነሱ መልካም ተዋለላቸው በሚችለው ልክ ኩነ ለሁ ሲትረ ሚነናር፣ ተሳት ግርዱ የሆኑታል ብለው ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። በሌላም ሐዲስ በዙሪያ ብዙ የተናገሩት አላቸውና እኛ ሙስሊሞች ነን። የሚጠቅመውን የሚያውቀው አላህ ነው፣ ወንድ ሴት የሚሰጠው አላህ ነው ብለን እናምናለን። እና አላህ ዘንድ ደግሞ ክብር በተቅዋ እንጂ በጾታ አለመሆኑን እንረዳለንና ለእኛ ጠቃሚውን የሚያውቀው አላህ ነው ብለን እናምናለንና በሰጠልኝ ተደስተን አልሐምዱሊላህ ብለን አላህን ማመስገን ያለብን። ወንድም ሲወለድ ሴትም ሲወለድ ሁሉም የአላህ ስጦታ ናቸውና አቂቃ ረር ተብሏል ተብሎ ለወንድ አርደህ ለሴት አትተው። ስለዚህ ልጆቻችንን አላህ ሲሰጠን ሁለቱንም በጸጋ መቀበል ነው ያለብን። እንደውም ሀዲያ ናት ብለን ነው ማሰብ ያለብን። አሁን እንዳልነው እሷን በማሳደግ አንተ ጀነት ትገባለህ። 12ኛው አነዞሩ ፊ ኢሕቲያጃት አልአብናኢ ወልበናት፣ ልጆች ወንዶችም ሆነ ሴቶች የሚያስፈልጋቸውን ማየት አለብን። ሐቅ ነው ይሄ። ዝም ብለን ወልደን ጣል ማድረግ አይደለም። የሚያስፈልጋቸው ምንድን ነው ብለን ተነሱ ጋር ወልጁሉሱ ኢለይሂም መቀመጥ ፊ ሐል ሙሽኪላቲሂም ለቲ ቀድ ተዕሪዱ ለሁም፣ የተለያዩ ችግሮች ያጋጥሟቸዋል በትምህርታቸው ዙሪያ፣ በቂራአታቸው ዙሪያ፣ በተለያየ ነገር ያንን ቁጭ ብለን ችግራቸውን አይተን የልጅ አእምሮ የማይችለው እኛ ልንፈታው የምንችለው ነገሮች ይመጣሉና ይሄን እንዲህ ብታረገው እንዲህ ብታረጊው እንዲያ ብታረገው፣ ገንዘብ የሚያስፈልገውን ተሆነ ገንዘብ በገንዘብ ገድፈህ፣ ጉልበት የሚያስፈልገው ተሆነ በጉልበት ብቻ ቁጭ ብሎ የነሱን ችግር መካፈል መቻል አለብን። ይሄ ሁላችንም ጉድለት ነው። ልጆቻችንን ቁጭ ብለን ችግራቸውን ማዳመጥ መቻል አለብን። فإنه مما لا شك فيه أن الإنسان بصفة عامة وبخاصة أولادنا من الذكور والإناث عرضة لوجود إشكالات ومشكلات تعرض لهم في حياتهم خاصة إذا ما كبروا ምንም የማያጠራጥር ነገር ሁላችንም የምናምንበት ነገር አጠቃላይ እዚች ዓለም ሲኖር አንድ ሰው በተለይ ደግሞ ልጆች ላይ የተለያዩ ችግሮች ይጋረጡብናል እና ልጆች ደግሞ በባህሪያቸው እኒህን ነገሮች እንዴት እንደሚፈቱን ሊደናገራቸው ይችላል።
ስለዚህ እናት አባት በተለይ ደግሞ አባት ቀረብ ብሎ ልጆቹን ችግራቸውን አዳምጦ አይቶ በሚችለው ነገር መፍታት መቻል አለበት። فإن العناية التي يحظون بها ليست هي مثل ما في مرحلة الطفولة በተለይ ተለቅ ሲሉ በህፃንነት ያለው የህይወት እርከን አይደለም። አሁን ብዙ ነገር ይጠብቃቸዋል ያጋጥማቸዋልና በተለይ ደግሞ ነፍስ እያወቁ ሲሄዱ ጠጋ ብለን በቃ የልብ ትርታቸውን ማዳመጥ አለብን። ምን ችግር አለበት ምን ችግር አለባት ብለን ልጆቻችንን የልብ ትርታቸውን አዳምጠን አይዞሽ አይዞህ ብለን መጥፎውን ተው ይሄ አይበጅም ይሄ አይሆንም ይሄ ይሆናል ይሄ ይጠቅምሃል ብለን ቁጭ ብለን እያዳመጥን ያላቸውን ችግር ልንፈታላቸው ይገባል እንጂ ዝም ብለን እንደው ወልደን ማብላት ማጠጣት ከዛ በኋላ ምን አጋጥሞታል ምን አጋጥማታል ምን ደስ ብሏታል ምን ከፍቷታል የሚል ሳናይ መቅረት ይሄ አግባብ አይደለም። የልጆቻችን ሐቅ መጠበቅ አለብን። ሐቅ ተምንጠብቅበት አንዱ ይሄ ነው። ولهذا أقول من الحقوق التي لهم على الآباء ለአባቶች ለልጆች ተሚገባቸው ሐቅ በአባት ላይ والأمهات በእናቶች ላይ ተሚገባቸው ሐቅ الإصغاء إلى أشكالات الأبناء والبنات የወንድ ልጅንም የሴት ልጅንም ችግር ጆሮ ሰጠት አድርጎ ማዳመጥ የልብ ትርታቸውን ማዳመጥ አለብን። وحلها بطريقة عقلية متزنة ጥሩ በሆነ አፈታት ልንፈታላቸው ይገባል። ወነዞር فيها بحكمة تامة በጥበብ ልናይላቸው ይገባልና ይሄን ነገር እንደቀላል እንዳትመለከቱት ይሄም ተሐቅ ጭምር ነው። مرحبا ሌላው 13ኛው شغل أوقات فراغهم بالنافع المفيد ስራ የሚፈቱባቸው ሰዓቶች ይኖራል ልጆች። ምሳሌ የትምህርት ረፍት አለ ክረምትን ይመስል እንደዚሁ መሃል ላይ እንደዚሁ ረፍት አለ አንደኛ ሴሚስተር ላይ እነዛን ረፍቶች በኸይር ስራ ላይ እንዲያሳርፉት ጥረት ማድረግ አለብን። ልጅ ስራ ተፈታ የማይሆን ነገር ይሰራል የማይሆን ነገር ይለምዳል አልሆነ ቦታ ላይ ይውላል። لا تخفى على كل مدرك لبيب أهمية الوقت في حياة المرء የትኛውም ጥሩ አእምሮ ያለው ሰው የሰውየው ጊዜው ህይወቱ አሳሳቢ መሆኑ የህይወት ዘመኑ አሳሳቢ መሆኑን ማንም ሰው አይደበቅበትም። فإضاعة الوقت أشد من الموت ይላሉ። ወቅትን ባልሆነ ነገር ማሳለፍ ተሞት የበረታ ነው አሉ። ለምን ቢባል አሉ لأن إضاعة الوقت تقطعك عن الله والدار الآخرة تاللهم تآخرام يقورطال تاللهم يقورطال تآخرام يقورطال ማለት ጀነት መግባት ያስቀራል ማለት እኮ ነው። ተአላህ ረህመት ያቋርጣል ማለት ነው። ተአላህ ጋር ያለውን ሰውየው ግንኙነቱን ያቋርጥበታል። والموت يقطعك عن الدنيا ሞት የሆነ እንደሆነ የሚቆርጥ ተማን ነው ተዱንያ ነው። ተዱንያ ያቋርጣል እንጂ ዛ አላህ ጋር ጥሩ ስራ ሰርተህ ተሆነ ትገናኛለህ ጀነት ትገባለህ ማለት ነው። እንዲሁም አህሊያ ተዱንያ ሰዎች ነው የሚያቋርጠው ሞት የሚባለው ነገር እና ምን ይላሉ ኢضاعة الوقت أشد من الموت ወቅትን ባልሆነ ነገር ማሳለፍ ተሞት የበለጠ ነው የሚሉት። ይሄንን ኢብኑ ቀይም የተናገሩት ነው። ولذا فإن الأوقات إن لم تشغل بالنافع المفيد ይሄ ጊዜ የሚባለው ነገር ጠቃሚ በሆነ ነገር ታላለፈ شغلت بالضار الطالح ጎጅ በሆነ ነገር ነው ቢዚ የሚሆነው አንድ ሰው ምንም ስራ አይፈታም። በቃ አልሆነ ነገር ላይ ነው የሚገባው። ጥሩ ነገር መስራት ሳልቻለ መጥፎ ነገር ላይ ይገባል። መጥፎ ነገር ይናገራል መጥፎ ነገር ይሰራል መጥፎ ነገር ቦታ ላይ ይውላል ወይ በሞባይሉ መጥፎ ነገር ሲኮረኩር ይውላል። ስራ ተፈታ ማለት ነው በቃ እና በጥሩ ነገር እንዲያሳልፉት ጥረት ማድረግ አለብን። والمتأمل في سير السلف በሰለፎች ታሪክ ላይ የሚመለከት ሰው رضي الله تعالى عنهم وأرضاهم يجدهم لا يضيعون ساعاتهم أو أيامهم فيما هو ضار أو طالح በሚጎዳቸው በመጥፎ ነገር ላይ ወቅታቸውን ቀናቸውን ለይታቸውን አያሳልፉም ነበር። ወነብዩ ሰለላሁ ዐለይሂ ወሰለም يقول ነብዩ በሐዲሳቸው ብለዋል ኒዕመታኒ መግቡኑን ፊማ ከሲሩ ሚን الناس ሁለት ጸጋዎች አሉ አሉ ብዙ ሰው ግን የተታለለባቸው ነው ይላል ነብዩ አለይሂ ሰላም። በጣም ጊዜ አንገብጋቢ መሆኑ ወቅት አንገብጋቢ መሆኑ የሰው ህይወት ነው። ምንድናቸው እነዛ አስሲሐቱ ወልፈራግ አሉ ጤናና ጊዜ ማግኘት እነዚህ ኒዕማ ናቸው። በጤናውም ሰውየው ሰርቶ ለአኺራው ማትረፍ ያለበት እንደዚሁም ጊዜ ሳገኝ የአኺራን
ጀነትን መግዛት ነው ያለበት። የአኺራን ኒዕማ የአኺራን ደስታ ነው ለማግኘት ጥረት ማድረግ ያለበት እንጂ ባልሆነ ነገር ሊያሳልፍ አይገባም። ሐሰን በስሪ ምን ያሉ አድረክቱ አቅዋመን ኩሉ አሐዲሂም አሸሑ አላ ዑሙሪሂ ሚንሁ አላ ዲርሃሚሂ ተሰለፎች እሱ እንግዲህ ሷሃባን ነው ያገኘው። ተሷሃቦች አግኝቻለሁ አለ እያንዳንዳቸው ተዲርሃሙ ማለት ተሳንቲሙ ተሚሰስተው በላይ ለእድሜው ሲሰስት አይቻለሁ። ብሬ ጠፋብኛል ብሬ ያለቀብኝ ተሚለው እድሜ ያለቀብኝ ኸይረት ስራት አልሰራ ለጀነት ታልከስብበት የሚል ነበር የሚያስጨንቃቸው ይላል። وقال علامة محمد بن عبد الباقي السلمي رحمه الله تعالى ما أعلم أني ضيعت ساعة من عمري في لهو أو لعب ይላሉ። ይሄ ታላቅ ዓሊም محمد بن عبد الباقي የሚባሉት السلمي እኔ አላውቅም ይላሉ አንዷንም ሰዓት ተእድሜ በዛዛታና በጨዋታ ማሳለፊን እማቀበት ሰዓት የለኝም ይላል። በጣም ለጊዜያቸው ይሰስቱ ነበር ማለት ነው። እንዲሁም ሌላው ዓሊም ዛሃብይ አብዱልዋሃብ ብኑ አብዱልዋሃብ ብኑ አልአሚን የሚባለው في معرفة القراء الكبار ታሪካቸውን ሲያስቀምጡ ዛሃብይ ምን ይላሉ? አና አውቃተው ካነት ኩሉሃ መሕፉዛ ይላሉ። ወቅታቸውን በጣም የሚጠብቁ ሰው ነበሩ። ይሄ ሰው فلا تمضي عليه ساعة إلا في قراءة أو ذكر أو تهجد أو تسميع እንደው ጊዜያቸው አታልፍባቸውም አንዷን ሰዓት ወይ ሲቀሩ ወይ ዚክር ሲያረጉ ወይ ተሐጁድ ሲሰግዱ ወይ ደግሞ ሌላውን ሐዲስ ሲያሰሙ በዚህ ነው የሚያሳልፉ ነበር ይላሉ። ቁርአን ሲያሰሙ በዚህ ነበር የሚያሳልፉት ይላሉ። እንደሚታወቀው ኸሊል ብኑ አሕመድ አልፈራሂዲ የሲቦይህ ሼኽ አሸሂሩ አልዓላመቱ ሉጋ በተለይ ዓሩድን የፈለሰፉት መጀመሪያ የዓሩድን እውቀት ያመጡ ትልቅ ሰው ናቸው። የሲቦይህ ሼኽ ናቸውና አስቀሉ ሰዓት ያለየ ሰዓቱን አኩሉ ፊያ ይላሉ። እንደው ተሰዓት ሁሉ ነው ዘንድ ከባድ ማለት የምበላበት ሰዓት ነው አሉ። ስራ ስለሚፈቱ እዛቸው ይችላል ለመብላት ሲሉ ማለት ነው። ሱብሃንአላህ ሌላውን ወቅት እኮ ይጠብቃሉ ማለት ነው። እና ወቅታችንን ልናስብበት ይገባልና ልጆቻችን እንደው ስራ የሚፈቱባት ሰዓት ላይ አልሆነ ነገር ውስጥ እንዳይገቡና ያልሆነ ነገር እንዳይሰሩብን ልጆቻችንን ቢዚ ልናረጋቸው ይገባል። ባይሆን ሙሉ በሙሉ በስራ ላይ ብቻ ያሳልፉት ማለት የረፍትም ሰዓት የዕልም ሰዓት የዒባዳ ሰዓት የምን ሰዓት ብለን ከፋፍል ልጆቻችንን በዛ ላይ ያታሰማራ ናቸው። አልሆነ ነገር ላይ ገብተው መጥፎ ባህሪ አይከስቡብንም፣ ተመጥፎ ጓደኛ ጋር አይውሉብንም፣ መጥፎ ቦታ ላይ አይሄዱብንም እና ያንን ወቅት እንጠብቅላቸው የሚል ነው። ወየንሸኡ ናሽኡል ፊትያን ሚና አላማ ካነ አወደሁ አቡሁ ነው። ስለዚህ እኛ ጥሩ ቁድዋ እንሆንላቸው፣ ልጆቻችንን እንቆጣጠራቸው። ሐላፍትና እኛ ላይ ተጥሎብናልና የልጆቻችን ሐላፍትና ካልተወጣን አይሆንም። لذلك فالقدوة الصالحة أمر مهم جدا لتربية الأولاد። ይሄ ጥሩ አራያነት ልጆቻችን ለማሳደግ በጣም ትኩረት የሚሰጥበት አንገብጋቢ ጉዳይ ነው። ወሆ አምሩ የጂቡ አየተነባህ ለው አባ አባቶ ሊነቁበት የሚወጅብ ግዴታ ነው። فيتمثل الأخلاق الحسنة والسلوك القويم ጥሩ ስነ ምግባር ኑሮን ለልጆቻችን ምሳሌ መሆን መቻል አለብን። ولا يجوز لإنسان وهو أمر يدرك نظرا وعقلا أن يأمر ابنه أو ابنته بأمر وهو مفرط فيه አንተ ያልሰራኸውን ነገር ልጆችህን ስሩ ብትላቸው ሊሆን አይችልምና አንተ ተስተካክላቸው፣ አንተ ልጆችህን ተቆጣጠራቸው። وغير تقي يأمر الناس بالتقى طبيب يداوي والطبيب عليل ይላሉ። ተቅይ ያልሆነ ሰው ሰዎችን በተቅዋ ያዛል። ልክ ይሄ ምሳሌው ሐኪም የሆነ ሰው እሱ ታሞ ሌላውን እንደማከም ነው ይላሉ። ማስጠላቱ ነው ታስቡት እንግዲህ። እና ልጆቻችንን እንዲስተካከሉ እኛ እንስተካከል። ወደ መጀመሪያው ትምህርት ተመልሷል። እኛ ትንስተካከል ይስተካከላሉ። ልጆቻችን እኛ ተስተካክለን ተቆጣጥረን ያለብንን ሐቅ ተወተን ተንከባክበን እናሳድጋቸው ነው። فمن أراد النجاة لابنه وبناته ለወንድ ልጁም ሆነ ለሴት ልጆቻችን ነጃ ተፈለግን ማለት ስኬታማ እንዲሆኑ ታሰብ فليكن قدوة صالحة مصلحة قيمة قوامة بأمر الله تعالى واقفا عند حدود الله لا يتعداها خلاص እኛ ለራሳችን ሷሊህ ሌላውን የምናስተካክል መሆን አለብን። እናትም አባትም በአላህ ዘንድ ላይ ቀጥ ያልን እንሁን አደራ። አላህ ድንበር ላይ የቆምን እንሁን። تلك حدود الله فلا تعتدوها تلك حدود الله فلا تقربوها ብሏል። ومن يتعدى حدود الله فقد ظلم نفسه ነውና እኛ ጥሩ ሆነን ልጆቻችንን ሐቃቸውን ተወተን እናሳድጋቸው። አላህ ሷሊህ እንዲያደርገው። አላ ኩሊ ሐል ተርቢየቱል አብና
ልጅን ተከባክቦ ማሳደግ ሙሂመቱን ዐዚመቱን ከቢረቱን ጀሲማ ግዙፍ የሆነ ትልቅ የሆነ አንገብጋቢ ጉዳይ ነው። ወላኪንሃ የሲረቱን ዐላ መን የሰረሃ አላሁ ተዓላ ባይሆን ይሄ ማለት ይከብዳል ማለት አይደለም። አላህ ላገራለት ይገራል። አላህ እንዲያገራልን ጥረት እናድርግ። ፈየድዑል ዐብዱ አወለን ወአኺረን ወየስተዒኑ ቢላህ። አንድ ባሪያ አላህን ሱብሓነሁ ወተዓላ ይለምን። አላህን ሲለምን አላህ ያግዘዋል። አላህን እገዘኝ ሲል አላህ ያግዘዋል። አላህን ሱብሓነሁ ወተዓላ ይለምነው። አላህ ሱብሓነሁ ወተዓላ እሱንም ልጆቹንም ሷሊህ እንዲያደርግለት ጥረት ያድርግ፣ ልመና ያድርግ፣ ዱዓ ያድርግ። ዱዓ መቅቡል የሚሆንባቸውን ሰዓቶች ጠብቆ ዱዓ ያድርግ። ያለበትን ግዴታም ይወጣ። ያ አዩሃ አለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ ናሱ ወልሒጃራ ዐለይሃ መላኢከቱን ጊላዙን ሽዳዱን ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን። እናንተ ያመናችሁ ሆይ ራሳችሁንም ቤተሰቦቻችሁንም ተሳት አድኑ። ያች እሳት ከባድ ናት። ዐለይሃ መላኢከቱን ጊላዝ እሳትና ማን ነው? ሰውና ድንጋይ ነው ማቀጣጠያዋ። ጨካኝ የሆኑ መላኢኮች አሉ። ሱብሓነላህ ብርቱ የሆኑ ናቸው። ገፍትሮ ማለፍ አይቻልም። ማባበል አይቻልም። የአላህን ትእዛዝ አይጥሱም። የአላህን ትእዛዝ ይተገብራሉ። እንዲህ ያለ እሳት አለና ይህን እሳት ለመዳን እንድትችሉ እኔ ዱንያ ላይ ልጆቻችሁንም እናንተንም ተሳት አድኑ ብሎናል አላሁ ሱብሓነሁ ወተዓላ። ይሄ እንግዲህ ዛሬ ጊዜ ምንድን ነው የሚባለው? በአማራ ተረት አለ፣ ፀሐይ ሳለ ሩጥ አባት አለ አጊጥ ነውና ጊዜው ሳያልፈንህን ጊዜ ልጆቻችንን ትኩረት ሰጥተን እናሳድጋቸው፣ ሷሊህ እንዲሆኑ ጥረት እናድርግ። አደራ ወንድሞችና እህቶች፣ ይሄ ልጆቹ በመልካም ስነ ምግባር ላይ በኢማን ላይ ማደጋቸው ሐቃቸውን ተወጥተን ለኛ ለዱንያ አኺራ ጠቃሚ እንዲሆኑ ማድረጋችን ለኛ ብቻ አይደለም፣ ሐቂቃ ለማህበረሰቡም ለህዝቡም በጣም ጠቃሚ ነው። ምክንያቱም ማህበረሰብ ወይም ህብረተሰብ የሚፈጠረው ከነው ከቤተሰብ ነው። ሁሉም በየቤቱ ልጁን ቤተሰቡን ሷሊህ ታረገ ማህበረሰቡ ምን ይሆናል? ሷሊህ ይሆናል ማለት ነው። ከዛ ሀገርም አላህ ሱብሓነሁ ወተዓላ መጥፎ መሰራቱ ሲቀር እንዲለማ ያደርገዋል። ዝናቡን በአግባቡ ይሰጠናል። መሬቱን በአግባቡ እንዲያፈራ ያደርግልናል። እርስ በርሳችን እንዲያንጣላ እንዲያንጨቃጨቅ፣ እርስ በርሳችን እንዲያንገፋፋ ያደርግልናል። ልማቱ እንዲፋጠን ያደርግልናል። ይኸው የምንፈልገው ዱንያ ራሱ ያምርልናል። ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቅሁ ሚን ሐይሱ ላ ያሕተሲብ። ታላሰበበት እንረዝቀዋለን ነው የሚለው አላህ ሱብሓነሁ ወተዓላ። ለሁሉም ችግር መዋጫ እናደርጋለን ነው የሚለውና አላህን ፈርተን አላህን የሚፈሩ ልጆች እናፍራ አደራ የሚለው እንግዲህ በልጆች ዙሪያ አጠር ያለ ምክር ብዬ ነው የምወስደው። ከዚህም በላይ ስለ ልጆች ማውራት ይቻላል። የዛሬውን ትምህርቴን እንግዲህ በዚህ ላይ ላሳጥረውና ኢንሻአላህ በሌላ ትምህርት እስከምንገናኝ ድረስ እኔንም እናንተን አላህ ሱብሓነሁ ወተዓላ ይጠብቀን። አላህ ሷሊህ የሆነ ልጅ ይስጠን። አላህ ልጅ የሌለውንም ልጅ የለኝም ብሎ የተጨነቀውንም አላህ ይለግሰው። የተሰጠውንም አላህ ሷሊህ ያድርግለት። የሁለቱንም አገር አላህ ያሳምርልን። አላህ ልጆቻችንም እኛንም የጀነት አላህ ያድርገን። ረበና አቲና ፊ ዱንያ ሐሰነተን وفي الآخرة حسنة وقنا عذاب النار وصلى الله وسلم وبارك على نبينا محمد وآله وصحبه أجمعين والسلام عليكم ورحمة الله وبركاته. جيل توخى الوحي عنوانا وشاد من نوره في القلب